ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት በሀ ቤተሰቦች ቃላት ምስረታ ነው። በሀ ቤተሰቦች ቃላትን እየመሰረቱት የማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ቪዲዮውን ላይክ፣ ሼር እና ሰብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ የሀ ቤተሰቦችን ጽፌ ከሀ እስከ መጨረሻው ጽፌ ይዤላችሁ መጥቻለሁ ማለት ነው። እዚያ ላይ ደግሞ አምስት ቃላትን እያንዳንዳቸው ጽፌ የማሳያችሁ ይሆናል። የትም ሳትሄዱ ይህን ቪዲዮ እስከ መጨረሻው ይዩት። አሁን አብረን እናንብብ። መጀመሪያ ከሀ እስከ ሆ ያሉትን ላንብብላችሁ እና ከዛም በኋላ በእያንዳንዱ ፊደል አምስት ቃላትን ሰርቼላችኋለሁ። እነዚህን አብረን በጋራ የምናይ ይሆናል ማለት ነው። ስለዚህ አሁን አብረን እናንብባቸው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ኦኬ እነዚህን ጽፌ እላቸዋለሁ። በእያንዳንዳቸው ደግሞ አምስት ቃላት ጽፌ እላቸዋለሁ ማለት ነው። ይህንን አብረን አሁን እናነባቸዋለን። ይኸው ከዚህ በሀ ወደዚህ አምስት ቃላቶችን እንደዚሁም በሁ አምስት ቃላቶችን በሂም አምስት ቃላቶችን እያደረጉ እስከ ሆ ባሉት አምስት ቃላትን ጽፌላችኋለሁ። ይህንን በደንብ አብረን የምናይ ይሆናል ማለት ነው። አሁን አብረን እናንብብ። ከዚህ ላይ ይኸው ሀ ይችን የመጀመሪያውን ወሰዱና ምን ቃል መሰረቱ? ሀቅ ሀቅ የሚል ቃል መሰረቱ ማለት ነው። የመጀመሪያው ፊደል ሀ ነች ይቺ። እዛ ቅ ከቀቤት ስድስተኛው ወሰድኩና ሀቅ የሚል ቃል መሰረቱ ማለት ነው። ቀጣይ ደግሞ አሁንም የውችን ሀን ወሰድኩኝ። ሀ የመጀመሪያውን ድምፅ ወሰድኩና ደግሞ ከዛ ከነቤት አራተኛውን ወስጄ ሀና ሀና የሚል ቃል መሰረቱ ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሀሴት ይላል። ሀሴት ይላል። ሀሴት የሚለውን ስናይ ደግሞ ሀ በተመሳሳይ የመጀመሪያ ድምፅ ሆናት። የመጀመሪያ ድምፅን ወሰንን። ሴ ደግሞ ከሰቤት አምስተኛ ድምፅ ነች። አምስተኛ ድምፅን ወሰንን እና ት ደግሞ ከተቤት ስድስተኛ ነች። ስድስተኛ ድምጿን ወስደን በአንድ ላይ ምን የሚል ቃል መሰረት ማለት ነው? ሀሴት ሀሴት የሚል ቃል መሰረት ማለት ነው። ቀጣይ ደግሞ ምን አለ? ሀብት ሀብት ይላል። ሀብት የሚለውን ስናይም ይሄው ሀ የመጀመሪያ ድምጿ እችን ወሰንን። ሀን ወሰንና ብ ከበቤት ስድስተኛውን ወሰንን። ትን በተመሳሳይ ከተቤት ስድስተኛውን ወሰንና በአንድ ላይ ምን ቃል መሰረት ማለት ነው? ሀብት ሀብት የሚል ቃል መሰረት ነው። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ሀሊማ ሀሊማ ይላል። ሀሊማ የሚለውን ስናይ ደግሞ ከቤቴው የመጀመሪያ ድምፅ ነች። ያትቻተት ላይ ያለች። ሊ ደግሞ ከለቤት ሶስተኛ ነች። ሊ አለች። እዛ ማ ደግሞ ከመቤት አራተኛ ድምፅ ነች። ማን ወስንን በአጠቃላይ እነዚህም በአንድ ላይ አድርገን ስንጽፋቸው ስርዓት ባለው መልኩ ስንደረድራቸው ሀሊማ የሚል ቃል ይሰጠናል ማለት ነው፣ ወይም ስም ይሰጠናል። ቀጣይ ደግሞ ከዚህ ምን አለ? ሁ ይኸው ሀ አለች። ሁ ሁለተኛ ፊደሎችን ቅድሚያ ወይም መጀመሪያ አድርገን እየጻፍናቸው ነው የምናይ ማለት ነው። አያት ሁ እነዚህ ላይ ወሰድኩና ምን የሚል ቃል መሰረት ማለት ነው? ሁለት ሁለት ይላል። ይህንም ስናይ ሁ ያት ከሀ ቤተሰቦች ሁለተኛዋ ይኸው የመጀመሪያ ቤተሰብ ይቺ ነች። ሁለተኛዋ ቤተሰብ ይቺ ናት ማለት ነው። ሁን ወሰድን። ከዛ ላይ የመጀመሪያ ቤተሰብ ነች ከለ ቤተሰብ ማለት ነው። ት ደግሞ ከተቤት ስድስተኛ ነን። እነዚህን በአንድ ላይ በማድረግ ሁለት የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ምን አለ? ሁከት ይኸው በተመሳሳይ ከቤተሰብ ሁለተኛዋን ሁን ወሰድኩኝ። ያት ሁ ከደግሞ ከቤተሰብ የመጀመሪያ ነች። በተመሳሳይ ከተቤተሰብ ስድስተኛ እነዚህን ድምፆች አንድ ላይ ያደረግንና ሁከት የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሁሉም ይኸው ይህም በተመሳሳይ ከቤተሰብ ሁለተኛው ሁ ነች። ያት ሁን ወሰንን። ከለቤተሰብ ሁለተኛዋን ምን ወሰንን። ከመቤተሰብ ደግሞ ስድስተኛዋን ምን ወሰንና ሁሉም የሚል ቃልን መመስረት እንችላለን ማለት ነው። ምን ይላል ማለት ነው? ሁሉም ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ሁኔታ ይኸው በተመሳሳይ እቺ ከቤት ሁለተኛዋ እቺ ነች፣ ሁ ነች ማለት ነው። እኔ ደግሞ ከነቤት አምስተኛ ድምፅ ነች። ታ ደግሞ ከተቤት አራተኛ ድምፅ ነች ማለት ነው። እነዚህም በአንድ ላይ አድርገን ስናነባቸው ሁኔታ ይላል። ምን ይላል ማለት ነው? ሁኔታ ይላል። ቀጣይ ደግሞ ከዚህ ላይ ምን የሚል ቃል አለ ማለት ነው? ሁለገብ ሁለገብ ይላል። ሁለገብ የሚለውን ስናይ ደግሞ ሁ የው ከሀ ቤተሰብ ሁለተኛዋ ድምፅ ነች። ለ ደግሞ ከለ ቤተሰብ የመጀመሪያ፣ ገ በተመሳሳይ ከገ ቤተሰቦች የመጀመሪያ ነች። ብ ደግሞ ከበ ቤተሰብ ሳድስ ወይም ስድስተኛ ድምፅ ነች ማለት ነው። እነዚህን አንድ ላይ በማድረግ ሁለገብ የሚል ቃል መመስረት እንችላለን ማለት ነው። ይኸው ሀ ሁ ሂ። በሂ ደግሞ የሰራናቸው ስናይ በሶስተኛ ድምፆች ማለት ነው። ሂሳብ ይላል። ሂሳብ ይላል። ሂሳብ የሚለውን ስናይ ደግሞ ሂ የው ሶስተኛ ድምፅ የሀ ቤተሰብ ነች። ሳ ደግሞ ከሰ ቤተሰብ አራተኛ ነች። ብ ደግሞ ከበ ቤተሰብ ስድስተኛ ድምፅ ማለት ነው። ይህን አንድ ላይ አድርገን ስናነበው ሂሳብ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል ማለት ነው? ሂደት ይላል። ሂደት ይላል።
ሂደት የሚለውን ስናይ በተመሳሳይ ይኸው ሂ ከሀ ቤተሰብ ሶስተኛ ድምፅ ነች፣ ሂ ማለት ነው። እዛ ደ ደግሞ ከደ ቤተሰብ የመጀመሪያ ድምፅ ነው። ት ከተ ቤተሰብ ሳድስ ድምፅ ነው ማለት ነው። ይህም በአንድ ላይ ስናነበው ሂደት ይል ምን ይላል ማለት ነው? ሂደት የሚል ቃል መስራት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ያለ ሂጃብ ሂጃብ ይላል። ሂጃብ የሚለውን ስናይ ደግሞ ሂ ከሀ ቤተሰብ ሶስተኛ ድምፅ ይኸው ከሀ ቤተሰቦች ሶስተኛ ድምፅ ናት። ይህ ጃ ደግሞ ከዚህ ቤተሰቦች አራተኛ ድምፅ ነው። ብ ደግሞ ከበ ቤተሰቦች ሳድስ ድምፅ ወይም ስድስተኛ ድምፅ ነው ማለት ነው። እነዚህን ስርዓት ባለው መልኩ ስንደረድራቸው ሂጃብ የሚለውን ቃል ይሰጡናል ማለት ነው። ምን ይላል ማለት ነው? ሂጃብ ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ሂደቱ ሂደቱ ይላል። ሂደቱ የሚለውን ስናይ ደግሞ ሂ ከሀ ቤተሰብ ሶስተኛ ድምፅ ነው። ደ ከደ ቤተሰብ የመጀመሪያ ድምፅ ነው። ቱ ደግሞ ከተ ቤተሰብ ሁለተኛ ድምፅ ነው ማለት ነው። ይህንን በአንድ ላይ ስናነበው ሂደቱ ይላል። ምን ይላል ማለት ነው? ሂደቱ ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ሂሩት ሂሩት ይላል። ሂሩት የሚለውን ስናይ ሂ ከሀ ቤተሰብ ሶስተኛ ነው። ይኸው ሶስተኛ ድምፆች ነው እየሰራን ያለ ነው። ሩ ደግሞ ከረ ቤተሰብ ሁለተኛ ድምፅ ነው። ት ደግሞ ከተ ቤተሰብ ሳድስ ድምፅ ማለት ነው። እነዚህን ድምፆች ስርዓት ባለው መልኩ ስንደረድራቸው ሂሩት የሚለውን ቃል ይሰጡናል ማለት ነው። አሁን ወደ አራተኛዋ ድምፅ ደርሰናል። ይኸው ሀ ሁ ሂ ሃ ሀ አራተኛዋ ድምፅ ነች ማለት ነው። እቺ በዚህ ደግሞ የሰራናቸው ስናይ በመጀመሪያዋ እቺ ምን ይላል? ሀ ብል ሀ ብል ይላል። ሀ ያው አራተኛ ድምፅ ናት ከሀ ቤተሰብ። ብ ደግሞ ከበ ቤተሰብ ስድስተኛ ድምፅ ናት። ለ በተመሳሳይ ከለ ቤተሰብ ስድስተኛ ድምፅ በአንድ ላይ ሀብል የሚል ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሀይል ሀይል ይላል። ይህም በተመሳሳይ ሀ አራተኛ ናት ከሀ ቤተሰብ፣ ከየቤተሰብ ስድስተኛ ነች። ል በተመሳሳይ ስድስተኛ ከለ ቤተሰብ በአንድ ላይ ሀይል የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሐኪም ሐኪም ይላል። ይህንም ስናይ ሀ ከሀ ቤተሰብ አራተኛ ድምፅ ነው። ኪ ደግሞ ከቤተሰብ ሶስተኛ ድምፅ ነው። ም ደግሞ ከመቤተሰብ ስድስተኛ ድምፅ። እነዚህን በአንድ ላይ ስናነባቸው ሐኪም የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ኃይሉ ኃይሉ ይላል። ኃይሉ የሚለውን ስናይ ደግሞ ሀ ከሀ ቤተሰቦች የመጀመሪያ ድምፅ ነው። ይህ ደግሞ ከየቤተሰቦች ስድስተኛ ድምፅ ነው። ሉ ከለቤተሰቦች ሁለተኛ ድምፅ ማለት ነው። ይህንን ስናነበው ኃይሉ የሚለውን ቃል ይሰጠናል። ምን የሚለውን ቃል ይሰጠናል? ኃይሉ። ቀጣይ ደግሞ አሁንም ከዚህ ላይ ማናለች? ኃይሌ ኃይሌ ይላል። ኃይሌ የሚለውን ስናይ ሀ ከሀ ቤተሰቦች አራተኛ ነው በተመሳሳይ ምክንያቱም በአራተኛ ድምፅ እየሰራ ነው ያለ ነው። ይህ ደግሞ ከየቤተሰቦች ስድስተኛ ነው። ሌ ካለ ቤተሰቦች አምስተኛ ድምፅ ማለት ነው። ይህን ስናነበው ኃይል የሚለውን ቃል ይሰጠናል። ሀ ሁ ሂ ሃ ሄ አምስተኛ ድምፅ ማለት ነው። አምስተኛ ድምፆች ላይ ደርሰናል። አምስተኛ ድምፆች የሰራናቸውን ስናይ ደግሞ ምን ይላል? ከዚህ ላይ ሄለን ሄለን ይላል። ሄለን የሚለውን ስናይ ደግሞ ሄ አምስተኛ ድምፅ ያ ቤተሰብ ናት። ያ እዚህ ላይ ያለች ይቻል ለ ደግሞ ከለቤተሰብ የመጀመሪያ ነ ደግሞ ከለቤተሰብ ስድስተኛ ድምፅ ማለት ነው። እንዲህ ስናነባቸው ሄለን ይላል። ሄለን የሚለውን የአማርኛ ድምፅ ሰጠና ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሄቨን ሄቨን ይላል። ሄቨን የሚለውን ስናይ ደግሞ ሄ ከሀ ቤተሰቦች አምስተኛ ድምፅ ነው። በ ደግሞ ከበቤተሰቦች የመጀመሪያ ድምፅ ነው። ነ ደግሞ ከለቤተሰቦች ስድስተኛ ድምፅ ማለት ነው። አንድ ላይ ይህን ስናነባው ሄቨን የሚለውን ድምፅ ይሰጠናል። ቀጣይ ደግሞ ከዚህ ላይ ምን አለ? ሄኖክ ሄኖክ ይላል። ይህ ከሀ ቤተሰቦች አምስተኛ ድምፅ ነው። ይኸው በአምስተኛ ድምፅ ነው እየሰራ ነው ያለ ነው። ኖ ደግሞ ከነ ቤተሰቦች የመጨረሻ ድምፅ ነው። ክ ደግሞ ከቤተሰቦች ስድስተኛ ድምፅ ማለት ነው። እነዚህም ባለ ስናነባቸው ሄኖክ የሚለውን ቃል ይሰጠናል። ቀጣይ ደግሞ እዚህ ላይ ምን ይላል? ሄደች ይላል። ሄደች ይላል። ሄደች የሚለውን ስናይ ደግሞ ሄ ከሀ ቤተሰቦች አምስተኛ ድምፅ ነው። ምክንያቱም በአምስተኛ ድምፆች ነው እየሰራ ነው ያለ ነው ማለት ነው። ደ ደግሞ ከደ ቤተሰቦች የመጀመሪያ ድምፅ፣ ቺ ከቸ ቤተሰቦች ስድስተኛ ድምፅ ማለት ነው። ይህን ስርዓት ባለው መልኩ ስናነበው ሄደች ይላል። ሄደች ይላል። ይህ ከሀ ቤተሰቦች አምስተኛ ድምፅ፣ ደ ከደ ቤተሰቦች የመጀመሪያ ድምፅ፣ ቺ ደግሞ ከቸ ቤተሰቦች ስድስተኛ ድምፅ ማለት ነው። በአንድ ላይ ሄደች የሚለውን ቃል ይሰጠናል ማለት ነው። ቀጣይ ማን አለ? ሄክታር ሄክታር የሚለውን ስናይም ሄ ከሀ ቤተሰቦች በተመሳሳይ አምስተኛ ድምፅ ነው። ክ ደግሞ ከቤተሰቦች ስድስተኛ ነው። ታ ከቤተሰቦች አራተኛ፣ ር ደግሞ ከቤተሰቦች ስድስተኛ ማለት ነው። ይህን ስናነባው ሄክታር የሚለውን ቃል ይሰጠናል ማለት ነው። ቀጣይ እዚህ ላይ ማን አለች? ሄ ስድስተኛ ድምፅ ወደ ሆነች ወደ ቤተሰብ ሊየው በውም ሀ ሁ ሂ ሃ ሄ ህ ከስድስተኛ ድምፅ ላይ ደረስን ማለት ነው። በህ እየሰራናቸውን ደግሞ ስናይ ምን ይላል? ከዚህ ላይ ህዳር ህዳር ይላል። ህዳር የሚለውን ስናይ ደግሞ ህ ከሀ ቤተሰብ ስድስተኛ ድምፅ ነው። ዳ ደግሞ ከደ ቤተሰብ አራተኛ፣ ር ደግሞ ከደ ቤተሰብ ስድስተኛ ማለት ነው። በአንድ ላይ ስናነበው ህዳር የሚለውን
ቃል ይሰጠናል ማለት ነው። ቀጣይ ከዚህ ላይ ምን አለ? ህልም ህልም ይላል። ህልም የሚለውን ስናይ ደግሞ ከቤተሰቦች ስድስተኛ ድምፅ ነው። ል ከለቤተሰቦች ስድስተኛ፣ ምን በተመሳሳይ ከመቤተሰቦች ስድስተኛ። እነዚህ ስድስተኛ ድምፆች ስርዓት ባለው መልኩ ሲደረደሩ ህልም የሚለውን ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን የሚለውን እናገኛለን ማለት ነው? ህዝብ ህዝብ ይላል። ህዝብ የሚለውን ስናይ ደግሞ ህ ከቤተሰቦች ሳድስ ድምፅ ወይም ስድስተኛ ድምፅ ነው። ዝ ደግሞ በተመሳሳይ ከዛ ቤተሰቦች ስድስተኛ ወይም ሳድስ ድምፅ ነው። ብን በተመሳሳይ ከቤተሰቦች ሳድስ ወይም ስድስተኛ ድምፅ ነው ማለት ነው። እነዚህን ስናነባቸው ህዝብ የሚለውን ቃል ይሰጡን። ቀጣይ ደግሞ ከዚህ ላይ ምን አለ? ህክምና ህክምና ይላል። ህክምና የሚለውን ስናይ ደግሞ ህ ከቤተሰቦች ስድስተኛ ድምፅ ነው። ክም ከቤተሰቦች ስድስተኛ፣ ምን በተመሳሳይ ከቤተሰቦች ስድስተኛ ማለት ነው። ከቤተሰቦች አራተኛ። ስርዓት ባለው መልኩ ስናነበው ህክምና የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ህብረት ህብረት ይላል። ህብረት የሚለውን ስናይ ደግሞ ህ ቤተሰቦች ስድስተኛ ድምፅ ነው። በተመሳሳይ ከቤተሰቦች ስድስተኛ ድምፅ ነው። ረ ደግሞ ከቤተሰቦች የመጀመሪያ ድምፅ ነው ማለት ነው። ት ከቤተሰቦች ስድስተኛ ድምፅ። ይህንን ባላይ ስናነበው ህብረት የሚለውን ይሰጠናል ማለት ነው። ቀጣይ ከዚህ ላይ ማን እናገኛለን? ሆን እናገኛለን። ሆን ስናገኝ የመጨረሻው ፊደል ነው ማለት ነው። ይህንን ለምሳሌ ፊደላትን ስናነበው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሆ ማለት የመጨረሻው ፊደል ነው ማለት ነው። በሆ የሰራናቸውን ስናይ ደግሞ እዚህ ላይ ለምሳሌ ምን ይላል? እዚህ ላይ ሆ ሄ ሆ ሄ ይላል። ሆ ሄ የሚለውን ስናይ ሆ የመጨረሻ ፊደል ነው ከቤት፣ ሄ ደግሞ አምስተኛ ድምፅ ነው። በአንድ ላይ ስናነባቸው ሆ ሄ የሚለውን ሰጡናል ማለት ነው። ቀጣይ እዚህ ላይ ምን አለ? ሆድ ይላል። ሆድ የሚለውን ስናይ ደግሞ ሆ ከቤተሰቦች የመጨረሻ ድምፅ ነው። ዲ ደግሞ በተመሳሳይ ከደ ቤተሰቦች ስድስተኛ ድምፅ ነው። በአንድ ላይ ስናነበው ሆድ ይላል። ቀጣይ ከዚህ ላይ ማን እናገኛለን ማለት ነው? ሆታ ይላል። ሆታ የሚለውን ስናይም ሆ በተመሳሳይ የመጨረሻ ድምፅ ነው። ታ ደግሞ አራተኛ ነው። በአንድ ላይ ስናነበው ሆታ የሚለውን ይሰጠናል ማለት ነው። ቀጣይ ከዚህ ላይ ምን ይላል ማለት ነው? ሆቴል ይላል። ሆቴል ሆቴል የሚለውን ስናይ ሆ በተመሳሳይ የመጨረሻ ድምፅ ነው። ከቤተሰብ ማለት ነው። ቴ ደግሞ ከተቤተሰብ አምስተኛ ድምፅ ነው። ለካለቤተሰብ ስድስተኛ። በአንድ ላይ ስናነበው ሆቴል ይላል። ቀጣይ እዚህ ላይ እናገኛለን? ሆላንድ ሆላንድ ይላል። ሆላንድ የሚለውን ስናይ ደግሞ ሆ ከቤተሰቦች የመጨረሻ ነው። ላ ደግሞ ከቤተሰቦች አራተኛ፣ ን ከቤተሰቦች ስድስተኛ፣ ድ ደግሞ ከቤተሰቦች ስድስተኛ። በአንድ ላይ ስናነበው ሆላንድ የሚለውን ይሰጠናል ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮ እስከምንገናኝ ቸርን ሰንብቱ።